አድማጮቻችን አብራችሁ ስላላችሁ እናመሰግናለን። 8545 ለእናንተ ክፍት ነው። ዛሬ እንግዲህ ስለ ሶሻል ሚዲያ እንጫወታለን ብያችኋለሁ። እንግዳይ ይርኔ እንኳን ደህና መጣ። እንኳን ደህና ቆየህ። እስቲ ለአድማጮች ራስህን አስተዋውቅ። እሺ፣ ያው በስም ከሆነ ይድነቃቸው እባላለሁኝ። ሰምፔር ሚዲያ የሚባል የዩቲዩብ ቻናል አለኝ። እንግዲህ ሰምፔር ማለት ቀደምት ኢትዮጵያውያኖች በእባብ በሚነደፉበት ጊዜ መርዙን ለማክሸፍና ለማውጣት የሚጠቀሙበት የከበረ ማዕድን ነው። እንግዲህ በአሁኑ ሰዓት እባብ አይደለም እየነደፈን ያለው አስተሳሰብ ነው። ያንን አስተሳሰብ ማከም አላማችን ስለሆነ ሰምፔር ሚዲያ የሚባል የዩቲዩብ ቻናል ከፍተን ፖዚቲቭ የሆኑ ሀሳቦችን እያሰራጨን እያስተላለፍን እንገኛለን። ከዛ ሲቀጥል ደግሞ ተማሪ ነኝ። ተማሪ ዋናው ነገር። እሺ፣ በጣም ጥሩ። እንግዲህ ስለመጣም ደስ ብሎኛል። ተማሪ ነኝ ካልክ እንዲህ ስለ ተማሪነት አንስተን ከሱ መነሻ ብናደርግ ጥሩ ነው ብዬ አስባለሁ። በተለይ ተማሪና ማህበራዊ ሚዲያ፣ ተማሪና ሶሻል ሚዲያ በጣም የተቆራኙ አይነት ነገር ይመስላል። ብዙ አይነት እንቅስቃሴዎችን ታውቃለህ በዛ ዙሪያ ላይ አሉ እና በተማሪነት የሶሻል ሚዲያ አጠቃቀም ምን ይመስል ነበር? መልካም። እሺ፣ እንግዲህ ብዙ ጊዜ ያው በታችኛው እድሜ ላይ ሆነን የሶሻል ሚዲያ አክሰሱ ምናምን ይኖርሃል። እኔ የሶሻል ሚዲያ አክሰስ ማግኘት የጀመርኩት ወይም ደግሞ አብዛኛውን ጊዜ ትኩረት ማድረገው በቃ ሜንስትሪም ሚዲያው ላይ ነበር። ሜንስትሪም ሚዲያ ላይ የሚተላለፉ ኮንተንቶችን ማየት ነበር። ወደ ሶሻል ሚዲያው ስመጣ ግን በጣም ደስ የሚለው ነገር አላማ ይዤ ወደ ሶሻል ሚዲያው ስለመጣው የምከታተላቸው ነገሮች ፖዚቲቭ ነበሩ። መጀመሪያ ማየት የጀመርኩት ቴሌግራም ነው። ቴሌግራም ላይ ዜናዎች ምናምን ነው ማየው። ቲኪቫ እናውቃቸዋለን፣ እነሱ ላይ ነበር። ከዛ ሲቀጥል ወደ ዩቲዩብ የተለያዩ የዩቲዩብ ቻናሎች አሉ። እንደ መጋቢ አዲስ ዶክተር ወዳስ ታደሰ የሚያቀርቧቸው የተለያዩ ታሪክ ላይ፣ ሳይንስ ላይ፣ ፍልስፍና ላይ እንዲሁም ስነ ልቦና ላይ ጭምር ያሉ እውቀቶችን በእውቀት በእምነት በጥበብ በአላማና በአመለካከት ማብቃት የሚችሉ ኮንተንቶች ነበሩ። በዛ ውስጥ ስለተቃኘውም ይመስለኛል ወይም ደግሞ ሶሻል ሚዲያውን በዛ ውስጥም ስለጀመርኩት ይመስለኛል አሪፍ ኮንተንቶችን እያገኘሁበት ይገኛለሁ አሁንም ድረስ። በጣም አሪፍ። ሶሻል ሚዲያ በራሱ ግን ሰዎችን አእምሯቸውን ይዞ ረጅም ጊዜ የሚያቆይ የሆነ ነው አሁን እና ይሄ ፕላትፎርም ምን አይነት ፕላትፎርም ትላለህ? ምን አይነት ፕላትፎርም ይመስላል? ለምንስ ሰዎችን እንደዚህ ይዞ ይቆያል? መልካም። እንግዲህ አብዛኛውን ጊዜ አሁን ሜንስትሪም ሚዲያ ነበር። መጀመሪያ ፕሪንቲንግ ሚዲያ ነበር፣ ጋዜጣ፣ መጽሔት የምንላቸው። ከዛ በኋላ ሜንስትሪም ሚዲያው የሚባል መጣ፣ ሬዲዮ፣ ቴሌቪዥን። ከዛ በኋላ ደግሞ ሶሻል ሚዲያ የሚባለው መጣ። አሁን ሶሻል ሚዲያ ከሌሎቹ በምን ይለየዋል ስንል የሰዎች ስሜት ላይ ትኩረት አድርጎ ነው የሚጓዘው ወይም ደግሞ ሀሳባዊ ከሆነው ነጥብ በላይ የሰዎችን ስሜት ነው ታርጌት የሚያደርገው። ለምሳሌ ፌስቡክ መጀመሪያ ሲጀመር ረዘም ያሉ ጽሁፎች ነበሩ። ከዛ እነዛ ጽሁፎች እያጠሩ መጡ። ከዛ በኋላ ፎቶዎች እየሆኑ መጡ። ሰዎች ግን በፎቶ ከሚያገኙት መረጃ በላይ በፎቶ ከሚያገኙት ስሜት በላይ በቪዲዮ የሚያገኙት ይበልጣል። ስለዚህ ቪዲዮ ሆነ ማለት ነው፣ የቪዲዮ ፕላትፎርም ሆነ። ረጅም ዓመት ያህል ፈጅተዋል፣ ዋጋ ከፍለውበታል ይሄንን ለማድረግ። ከዛ በኋላ ግን ገባቸው። ያ የገባቸው ነጥብ ምንድን ነው? ሰዎች አንድ ቪዲዮ ላይ ረጅም ሰዓት ከመቆየት ይልቅ ብዙ አጫጭር ቪዲዮዎችን ማየት ምርጫቸው ነው። ስለዚህ ምን አደረጉት? አጫጭር ቪዲዮዎች የሚለቀቅበት ፕላትፎርም ለማድረግ ፕላን ውስጥ ባሉበት ሰዓት ላይ ቲክቶክ በደንብ ቫይራል ወጣ። ኮቪድ መጣ። በዛ ሰዓት ብዙዎቻችን ቤታችን ተቀመጥን። ከዛ በኋላ ምናየው ነገር ጠፋ፣ ምንሰራው ነገር ጠፋ። ሰው ምን እያደረገን መጣን? ሶሻል ሚዲያውን በደንብ እያየ ነው መጣን። ከሱ መካከል ደግሞ በዛ ወቅት ለነበረን አጭር ሰዓት አቴንሽናችን ወይም ትኩረታችን አንድ ነገር ላይ መቆየት በሚችልበት ሰዓት ላይ የተሻለ የሆነው አጫጭር ቪዲዮዎች እንዲለቀቁበት ተደርጎ የመጣው ቲክቶክ ሆነ ማለት ነው። በአጭር ጊዜዎች ውስጥ ነጥሮ ወጣ። ስለዚህ እነዚህ ሶሻል ሚዲያዎች በደንብ ነጥረው የወጡበት ምክንያት ምንድን ነው ካልን ሀሳባዊ ከሚለው የሰዎች ምክንያታዊ ከሆነው የአይምሮ ክፍላቸው በላይ ስሜታዊ በሆነ የአይምሮ ክፍላቸው ላይ ነው የመጡት። እንዲሁም የሰው ልጆች ትኩረት ምን ያህል መቆየት ይችላል የሚለውን ተረድተውት ነው የመጡት። በዛም ስለተለዩ ነው አሁን ላይ ከሚኒስትሪ ሚዲያውም ከፕሪንቲንግ ሚዲያውም በተሻለ መልኩ ብዙ ወጣቶች ጋር መድረስ የቻሉት። በጣም ጥሩ። ዋናው ነጥቤ እንግዲህ አንተንም ወደ ሲጋብዝ አንደኛው ይሄ አይነት አረዳድ ብዙ ወጣቶች ጋር ቢኖር ብዬ ከመመኘት ነው። ሾርት የሆኑ ቪዲዮዎች እየተሰሩ እንዲመለቀቃቸው አሁን ሰዎች አይተ ከሆነ ድሮ ሲኒማ ቤት ገብተው ቲያትር ቤት ገብተው ረጅም ሰዓት ማየት መቆየት መታገስ ይችላሉ። መጽሐፍ ይዘው ረጅም ሰዓት ቁጭ ብለው ማንበብ ይችላሉ። አሁን ሰው ትግስት እያጣን እንደዚህ አይነት ነገር ላይ እንደው ጀነራላይዝ ማድረግ ቢከብድም ዝም ብለን እንዲሁ ከምንታዘባቸው ግን እንደሱ አይነት ነገሮችን እናያለን። ይህ ለምን ሆነ ስትል አጫጭር ነገሮቹ ስሜት ተኮር የሆኑ የሰዎችን ማይንድ እዛ ከች ማድረግ የሚችሉ ደን እሱን ስክሮል እያደረክ አብረህ እንድትቀጥል ከሀሳብ ያላቅቅህና ኢሞሽን ላይ እይታዎች
ከስሜት ጋር ብቻ አይነት ነገር ያደርጉትና ከሀሳብ ያርቃሉ። ትክክል። ይሄ እየሆነ ድግግሞሹ በቀጠለ ቁጥር የሰው አእምሮ ላይ የሚፈጥረው ተጽዕኖ በዛው ልክ ከፍ ያለ ነው እና ለሰሪዎቹ ቢዝነስ ሆኗል። እኛንስ ምን አሳጥቶናል? መልካም እንግዲህ አሁን እኛን ምን አሳጥቶናል ከሚለው ይልቅ ያንን ነገር ያጣነው ወይም የምናገኝበት ወይም የምናጣበት የምንጎንዳበት ወይም ደግሞ የምንጠቀምበት ምክንያት ምንድን ነው ነው። እንግዲህ ሶሻል ሚዲያ ላይ በአላማ ምንገባ ከሆነ ወይም ደግሞ ዝም ብለን ስልካችንን ቆይ እስቲ ዛሬ ምን አለ ልይ ብለን ምንገባ ከሆነ በቃ የያዝነው ነገር ይዘናል ወይም ደግሞ እዛ ጋር ያገኘነው ነገር ትኩረታችንን ይዞት ለረጅም ሰዓት ያቆየናል። ነገር ግን ምን ፈልጌ ነው ወደ ሶሻል ሚዲያ ምገባው የሚለውን ጠይቆ በፐርፐዝ ለሚገባ ሰው ማለት ነው ዛሬ የምፈልገው የእንትናን እዚህ ጋር የለቀቀውን ቪዲዮ ማየትና ከዛ ቪዲዮ ላይ ይሄንን እውቀት መውሰድ ይሄንን ኢንተርቴንመንት መዝናናት ብሎ ሲገባ ሰው ትኩረቱን እዛ ላይ ማድረግ ይችላል። ይሄን ያላደረገ ሰው ይጎዳል። እንግዲህ ምን አሳጥቶናል ወዳልከን ጥያቄ ስመለስ የመጀመሪያው ነገር ጊዜያችንን በደንብ አሳጥቶናል። አጫጭር የሆኑ ቪዲዮዎች ሆነው ረጃጅም ከሆኑ ቪዲዮዎች በላይ ሰዓታችንን እየወሰዱብን ነው። እንግዲህ አንዳንድ ደቂቃ አንድ ሰው 50 ቪዲዮ ቢያይ 50 ደቂቃ አንድ ሰዓት ሞላ ማለት ነው። ግን አንድ ሰዓት ብቻ አይደለም፣ ስልካችን ላይ ምናልባት 2 ሰዓት 3 ሰዓት ልንጠቀም እንችላለን። ይሄ ማለት አንዳንድ ደቂቃ ነው ብንል 3 ሰዓት 180 ደቂቃ 180 ቪዲዮ አይተናል ማለት ነው። ግን ሁለተኛው ጉዳት ደግሞ እዚህ ጋር ይደርሳል ከጊዜው በተጨማሪ ማለት ነው። 180 ቪዲዮ አይተን የ180 ቪዲዮ ውስጥ ምን እውቀት ወስደናል ስንል ምንም አልወሰድንም። ረጃጅም ቪዲዮዎች ጥቅማቸው ምንድን ነው? የሆነ የሚወስዱብን ሰዓት አለ ግን ኤክስፐርት ያደርጉናል። እውቀትም ከሆነ ኤክስፐርት ያደርጉናል፣ ስድብም ከሆነ በስድቡ ኤክስፐርት ያደርጉናል። ይሄኛው ግን ወይ በፖዚቲቭ ወይ በኔጌቲቭ በየትኛውም መልኩ ኤክስፐርት አያደርገንም። አንድ ጊዜያችንን ይነካል፣ ሁለት ደግሞ የምናገኘው እውቀት የምናገኛቸው ነጥቦች በሙሉ የሆነ ኤሪያ ላይ የተገደቡ የሆነ ርቀት የማያስጉዙን ይሆናሉ ማለት ነው እና እሱ ጉዳት ነው። በጣም ጥሩ። ይሄ እንደተጠበቀው ነው። እንግዲህ አጠቃቀማችንም እንደምታየው ነው። አሁን አንደኛ የተለያየ ቪዲዮዎችን እንደዚህ ምናይ ከሆነ የሆነ ፓተርን ለመያዝ ማይንዳችን ውስጥ ረጅም ቪዲዮ ስታይ እንዳልከው ኤክስፐርት ለመሆን በአንድ ነገር ላይ መስመሮቹን ይዘህ ተከትለህ እንድትሄድ እድል ይሰጣል። ይሄኛው ደግሞ እያሳነሰ ይሄዳል። ምን እንድትጨምርልኝ ፈልጌ ነው፣ ሰዎች ረጅም ነገር እንዲህ ለማሰብ ጊዜ ባጡ ቁጥር የፈጠራ አቅምን በዛው ልክ ነው እየወረደ ዝቅ እያለ የሚመጣው። ከዚህ አንጻር ምን ሀሳብ አለ ልለ ነው። እንግዲህ ከዚህ አንጻር ስናየው አይምሯችን ትኩረቱን በምን አይነት መልኩ ይሰራል? ለምሳሌ ገና በተወለድንበት የልጅነት እድሜዎቻችን ላይ ጋማ የሚባል ፍሪኩዌንሲ ላይ ነው አይምሯችን የሚያርፈው። በዚህ ሰዓት ከ0.5 እስከ 2 ሄርዝ ይጓዛል፣ ወይ ፍሪኩዌንሲ ማለት ነው። ምን ማለት ነው? በአይምሯችን ውስጥ የሚገኙ ኒውሮኖቻችን ከአንዱ ጥግ ሌላኛው ጥግ ላይ ደርሰው የሚመለሱት ከ0.5 እስከ 2 ጊዜ ነው ፐር ሰከንድ፣ በአንድ ሰከንድ ውስጥ ማለት ነው። እንግዲህ በዛ ሰዓት ቀስ ያለ ነው ሙቭመንቱ ማለት ነው። እንግዲህ ይሄ የሚሆነው ከ0 ዓመት እስከ 2 ዓመት ባለንበት የልጅነት ወቅት ነው። በዚህ ሰዓት ልጆች አዳዲስ ነገሮችን 100% መቀበል ይችላሉ። ይሄ ጥሩ ነው የምንበለው፣ ይሄ መጥፎ ነው የምንበለው በሀሳብ ደረጃ አይደለም፣ በስሜት ደረጃ ወይም ደግሞ በእምነት ደረጃ እዛ ልጅ ውስጥ ሰርጸው ይገባሉ። ከ2 ዓመት እስከ 5 ዓመት ያለው እድሜ ውስጥ ሲገባ ግን ይሄ ልጅ ቴታ የሚባል የብሬን ሞገድ ውስጥ ይገባል ማለት ነው። ይሄኛው ከ2 እስከ 4 ሄርዝ ይጓዛል፣ ወይም ደግሞ ከ2 ጊዜ እስከ 4 ጊዜ ያህል ደርሶ መልስ መንቀሳቀስ ይችላሉ አይምሯችን ውስጥ የሚገኙት ኒውሮኖች ማለት ነው። ምን ማለት ነው? ፈጠን ይላሉ። 80% አዳዲስ መረጃዎችን ይቀበላል። አሁን 20%ቱ የት ሄደ ነው የብዙ ሰው ጥያቄ። በፊት ከገባበት አንጻር ያመዛዝናል። ያኔ የሆነ ሰዓት ልጁ እሳት አቃጥሎት ከሆነ አሁን ላይ እሳት ንካ ሲባል 80% ይቀበለናል። 20% ግን ከዚህ በፊት እኮ አቃጥሎኝ ነበር የሚለውን ሀሳብ ያስባል። ከ5 እስከ 8 ዓመት ስንሆን ደግሞ ይሄ ቀንስና 50% ላይ ይደርሳል። 50% አዲስ ይቀበላል፣ 50% ደግሞ በድሮው ያመዛዝናል። ከ8 ዓመት በላይ ሲሆኑ ልጆች እስከ 12 ዓመት ባለው የእድሜ ክልል ውስጥ ደግሞ ይሄ ነገር ይወርዳል፣ እስከ 20% ድረስ ይደርሳል። አሁን ባለንበት የእድሜ ደረጃስ ስንል ከ5 እስከ 12% አዳዲስ ነገሮችን እንቀበላለን። ከ88 እስከ 95% ደግሞ በፊት ካስገባ ነውና በስሜት ከኛ ጋር ተቆራኝተው እምነት ከገነቡት ነጥቦች ጋር አብረን እንኖራለን ማለት ነው። አሁን ብዙ ጊዜ ሶሻል ሚዲያ ላይ ያለንን አጠቃቀም እናስተካከል ሲባል ማስተካከል የምናስበው ከ5 እስከ 12% ከቨር የሚያደርገው የአይምሮ ክፍላችን ነው። ምን ይባላል? ኮንሺየስ ማይንድ ወይም ደግሞ ንቁ አይምሮ ብለው የሚጠሩት። ከ88 እስከ 95% የሚሆነው የድብቁ የአይምሮ ክፍላችን ግን እዛ አስተሳሰብ ውስጥ እዛ ሁነት ውስጥ ገብቷል። ሰው በሀሳብ ደረጃ ከዛ ሁኔታ ውስጥ መውጣት አንችልም ማለት ነው። ከዛ ነጥብ ውስጥ መውጣት የምንችለው በምንድን ነው? ማይንዳችን ራሱ ፕሮግራምድ መሆን አለበት። ለምንድን ነው ጥያቄው እዚህ ጋር። ሶሻል ሚዲያው ዋና ታርጌቱ እኛን ፕሮግራም ማድረግ ነው።
ለምሳሌ ኢንስታግራም ላይ ገባን የሆነ ለምሳሌ የመኪና ፎቶ አየን ላይክ አደረግነው ሁለተኛውን አየን ላይክ አደረግነው ከዛ በኋላ የሚመጡት 5-6 ፎቶዎች ወይም ቪዲዮዎች የመኪና ናቸው ለምን ይሄ ሰውዬ የሆነ በቃ መኪና ላይ ኢንትረስት አለው መግዛት ሊችል ላይችል እኮ ይችላል ግን ኢንትረስት እንዳለን ስለሚያውቅ ዋና አላማውም ደግሞ እዛ ጋር እንድንቆይ ስለሆነ ከኛ ፍላጎት ጋር አብረው የሚሄዱ ነጥቦችን እዛው ጋር ይለቅልናል ማለት ነው ይሄ ነገር ሲደጋገም ምን ይሆናል ልክ በፊት በልጅነት ተገብቶ እንደተገነባብን ከ88% እስከ 95% አይምሮአችንን እንደተቆጣጠረብን የአይምሮ ፓተርን አንዱ ይሆንና ፓተርን ሆኖ ይገነባል ከዛ በኋላ እኛ በ5% አቅም እንቀይረዋለን ስንል አትቀይረውም ይለናል ማለት ነው ወይ ደግሞ ለአንድ ቀን ምናምን ተነሳስተን እናደርገዋለን ከዛ በኋላ እንደግመው ሰው ዋና መስራት ያለብን ፓተርን ላይ መስራት አለብን ለማሻሻል ኤግዛክትሊ በጣም ትክክል ነው የሐሳብ እንደውም ባለፈው አንዴ ስታነሳ የሰማሁት ሐሳብ ከቴሌቪዥን የሚያይና ሶሻል ሚዲያ የሚያይ ሰው ተነጻጽሮ መኪና የቱ ላይ ነው የሚተዋወቀው የሚለውን እሷን ሐሳብ እስቲ ያንሳል እሺ አሁን ብዙ ጊዜ እንደውም ቴሌቪዥን ጣቢያዎችን በምናይበት ጊዜ የቡጋቲ መኪና አሁን በጣም ውድ መኪና ነው አይደል ቲቪ ላይ ተዋወቀ ለምንድን ነው ቲቪ የሚያዩ ሰዎች ቡጋቲ መኪና የመግዛት አቅም የላቸው ሶሻል ሚዲያ ላይ ስንሄድስ ሶሻል ሚዲያ ላይ ቡጋቲ ያስተዋውቃል ለምንድን ነው የሚያስተዋውቀው ምክንያቱም አድ ቡስት የሚባሉ ፊውቸሮች አሉት ታርጌት አድርጎ ማስተዋወቅ ይችላል የት አካባቢ ያሉ ሰዎች ይልህ ይላል ፕላትፎርሙ እዚህ አካባቢ ያሉ ሰዎች ጾታቸው ወንድ ሴት ትመርጣለህ አንድ ህፃን ልጅ ቡጋቲ መኪናን ብታሳየው ሊያደንቀው ይችላል ሊወደው ይችላል ደጋግሞ ሊያወራው ይችላል ሊገዛው ግን አይችልም ስለዚህ ምን ይሆናል ማለት ነው እድሜያቸው ከፍ ያሉ ሰዎች ላይ ታርጌት ይደረጋል ኢኮኖሚ አቅማቸው ከፍ ያሉ ሰዎች ላይ ታርጌት ይደረጋል ሶ ፕሮሞት ይደረጋል ማለት ነው ቲቪ ላይ ቡጋቲ ያልተዋወቀበት ምክንያት ምንድነው ስንል አንድም ሰዎቹ ቲቪ ስለማያዩ ነው ያንን የመግዛት አቅም ያላቸው ሰዎች ሁለተኛው ታርጌት ደግሞ ምንድነው እንደዚህ ሜንስትሪም ሚዲያው ታርጌት የለውም ወይም የሆነ ኦዲየንስን መርጠን ማግኘት የምንችልበት አይደለም ሶሻል ሚዲያው ግን ይሄንን ፊውቸር ይዞ መጥቷል ይሄንን ፊውቸር ይዞ መምጣቱ ጥሩ ነው መጥፎ ነው ስንል ፐርሰፕሽን ላይ ዲፔንድ ያደርጋል ወይም የቆምነው የቱ ጋር ነው አሁን ይሄንን ለሚያስተዋውቀው ሰው ከሆነ ጥሩ ነው በትንሽ ወጪ በትንሽ ኢፈርት ውስጥ የሚፈልገውን ኦዲየንስ ማግኘት ይችላል የሚፈልገውን ከስተመር ማግኘት ይችላል ለካምፓኒውም ከሆነ ጥሩ ነው እዛ ጋር ማስታወቂያውን ለሚሰሩትም እንደዛው ግን ደግሞ አሁን ይሄንን እንገልብጠው ለምሳሌ በዚህ ደረጃ ታርጌት ይደረጋል ግን ሐሳባችን በጣም የሚመርዙ አሳሳባችንን በጣም የሚበክሉ ሐሳቦችን አንዴ ሁለቴ በአጋጣሚ ልናየው እንችላለን ምናልባት የሆነ ስሜት ውስጥ ገብተን ላይክ ልናደርገው እንችላለን ፕላትፎርሙ ራሱን ቪዲዮ እየደጋገመ ማት ጊዜ ያመጣብናል ሰው እዚህኛው ቦታ ላይ ስንሆን ደግሞ መጥፎ ይሆናል ማለት ነው ምክንያቱም ታርጌት አድርጎ ስለሚያመጣ ስለዚህ የት ነው የቆምነው የሚለው ጥሩና መጥፎነቱን ይገልጸዋል የምንለቃቸው ቪዲዮዎች በአፋጣኝ እንዲደርሱ ቻናሉን ሰብስክራይብ ማድረግዎንና የደውል ምልክቷን መጫንዎን አይርሱ ሰንፒየር ሚዲያ ደስታና ስኬት ይገባዎታል በጣም አሪፍ ጥሩ ሐሳቦችን እያነሳልኝ ነው ይርኔ እንግዲህ በምትወደው ነገር የመወሰድ እድልን ነው አሁን በዚህ ውስጥ ያየ እንድትሄድ የሚያደርገው አንደኛው ሰዎች የሚመርጡት የሚፈልጉት ላይክ የምታደርጉት ነገሮች ምንድን ናቸው የሚለውን ነገር አድማጮቻችን ራሳቸው እንዲያዩበትም ነው ላይክ አደረጉት ማለት ተከትሎ የሚመጣ ነገር አለ ማለት ነው እኔ ለምሳሌ ራሴን ከአንዳንድ ሰዎች ጋር አነጻጽራለሁ ሶሻል ሚዲያ ስንጠቀም ሌሴ ፌስቡክ ስንጠቀመው ጽሁፍም እኔ አሁን ረጅም ጊዜ ጽሁፍ ነው የሚመጣልኝ በተደጋጋሚ ሌሎች ሰዎች ጋር ደግሞ አንዳንድ እንደው በጨረፍታ ሳይ ፒክቸሮች የሚበዙባቸው ላይ ይችላለሁ ቪዲዮዎች አጫጭር ቪዲዮዎች ላይ ይችላለሁ እና እንዴት እንደዚህ ሆነ ብዬ ሳይ ዲፔንድ የሚያደርገው አንተ ላይክ ባደረግከው ልክ ነው እና ጽሁፎች የምታነብ አይነት ሰው ከሆንክ ጽሁፎቹ ይመጣሉ ፒክቸሮችን የምታይ ሙቪዎችን የምታይ ከሆነ ግን እነዛ ሙቪዎች ይቀጥላሉ ማለት ነው እንደሱ ሲሆን ሰዎች በሚወዱት በሚፈልጉት ነገር እየተወሰዱ ነው ማለት ነው እና ይህንን ነገር ለመምረጥ ምን አማራጭ ይወሰዱ ምን ይጠቀሙ እንዴት ፕላን እንዲሆኑ የሚለውንም ሐሳብ ብናነሳ ደስ ይለኛል መልካም እንግዲህ አሁን ጽሁፍ አንተ በጣም ስለምታነብ አንተ ጋር የሚመጡት ጽሁፍ ናቸው የሆኑ ሰዎች ደግሞ ፎቶ በጣም ስለሚያዩ እነሱ ጋር የሚመጡት ፎቶዎች ናቸው እንግዲህ አሁን ይሄ የሚሆነው ላይክ ባደረግነው ፖይንትም ብቻ አይደለም ከሌሎችም ነጥቦች አንጻር ነው ለምሳሌ ሶሻል ሚዲያ አካውንቶቻችንን ስንከፍት ሎኬሽን ኦን እናደርጋለን ሎኬሽን ኦን ባናደርግም ሌላ የሚለዩበት መንገድ አላቸው ግን በሎኬሽኑ ብቻ ነው ሎኬሽን ኦን ስናደርግ
አሁን አንተ ሶሻል ሚዲያ ላይ የምታየው ኮንተንት አለ፣ እኔ ማያቸው ኮንተንቶች አሉ። ዛሬ ቁጭ ብለናል፣ የሁለታችንም ስልክ አጠገብ ላጠገብ ተቀምጠዋል። ሎኬሽኑ አንድ ቦታ ሆኖ ለሆነ ያህል ደቂቃ ለሆነ ያህል ሰዓት ሁለታችን አብረን ቆየም ማለት ልናወራ ምንችለው ስለምንድን ነው ብሎ ይገምታሉ። ለምሳሌ አንተ ሳይኮሎጂ በጣም ነው የምትወደው፣ እኔ ደግሞ ፐርሰናል ዴቨሎፕመንት እወዳለሁ። ሰው ሁለታችንን ሊያስተሳስረን የሚችለው ነገር ምንድን ነው? ስለ አይምሮ ልናወራ እንችላለን፣ ወይ ደግሞ ሀሳቦቻችንን ሼር ለማድረግ ስለ ሶሻል ሚዲያ ልናወራ እንችላለን። ቤታችን ስንገባ ጊዜ የሚመጡልን አብዛኞቹ ቪዲዮዎች ወይ ስለ አይምሮ ነው የሚያወሩት ወይ ስለ ሶሻል ሚዲያ ነው የሚያወሩት። ሰው እዛ ላይ ፎከስ ያደርጋል ማለት ነው። ወይ ደግሞ አሁን እኔ ማያቸው ኮንተንቶች በጣም ብትንትን ያሉ ከሆኑ ያንንም ማይ ከሆነ አንተ ታርጌት የምታየው አንድ ኮንተንት ከሆነ እኔ እናንተ ስንገናኝ አንተ የሆነ ነገር ማስተር አድርገሃል፣ እኔ አላረኩትም። ሰው ልናወራ የምንችለው ስለማን ሀሳብ ነው? ያንተን ሀሳብ ነው የምናወራው። ሰው አንተ ስታይ የነበሩትን አይነት ኮንተንቶች እኔ ጋር ያመጣልኛል ማለት ነው። ስለዚህ ይህን ነገር እንዴት አድርገን እንጠብቅ ሲባል ብዙ ሰው የማይፈልገውን አይነት ቪዲዮ ሲያይ ኮሜንት ላይ ገብቶ መሳደብ ምርጫው ያደርጋል። ሶሻል ሚዲያ ፕላትፎርሙ የምትጽፈው ነገር ስድብ ይሁን ሙገሳ ይሁን አድናቆት ይሁን አይመለከተውም። ኢንጌጅመንት አለ ነው። ዩቲዩብ ላይ ገብተህ ላይክ ብታረግ ዲስላይክ ብታረግ አይመለከተውም። ብቻ ግን እዛ ጋር ቆይተህ ዲስላይክ አረክ ማለት ሰውየውን ጠልተዋል ማለት ብሎ አይደለም የሚረዳው። ሀሳቡን የጠላኸው ችግር የለበትም። ፕላትፎርሙ ለብዙ ሰዎች ያደርሰዋል። እሱ ሀሳቡን ጠልቶታል፣ ሰው ከሱ ተቃራኒ የሆኑ ሰዎች ይህን ሀሳብ ይፈልጉታል ይልና ለብዙ ሰዎች ያደርሰዋል። ላይክ ካደረግከው እንደሱ አይነት ሰዎች ይህንን ቪዲዮ ይወዱታል ይልና አሁንም ለብዙ ሰዎች ሼር ያደርገዋል። ኮሜንት ላይ ገብቶ ጥሩም ነገር ጻፍን መጥፎም ነገር ጻፍን ፕላትፎርሙ የሚያየው የኮሜንቱን ብዛት እና የኮሜንቱን ቫራይቲ ነው። አብዛኞቹ ኮሜንት የሚጽፉት ሰዎች ወጣት ከሆኑ ለወጣቶች ያደርሰዋል። ትላልቅ ከፍ እድሜያቸው ያሉ ሰዎች ከሆኑ ደግሞ ለእነሱ ያደርሰዋል። ስለዚህ ይህንን ነገር መቀነስ ምንችለው እንዴት ነው ስንል የመጀመሪያው ቅድም ያልነው ፖይንት አለ። አላማ ይኖረን፣ ሶሻል ሚዲያ ላይ የምንገባበት ምክንያት ይኖረን ነው። ሁለተኛው ነጥብ ደግሞ የሚሆነው እዛው ዲጂታል የሆኑትን ነጥቦች መጠቀም እንችላለን። የማንፈልገው ኮንተንት ሲመጣ ጊዜ ሪፖርት ማድረግ እንችላለን። ኖት ኢንትረስትድ ማለት እንችላለን። ዶንት ሪኮመንድ ዚስ ቻናል ማለት እንችላለን። ከዛ በኋላ ያ ቻናል እኛ ጋር እንዳይመጣልን ይሆናል ማለት ነው። እዛ ጋር ተያያዥነት ያላቸውን ሀሳቦች ከኛ ማጥራት እንችላለን ማለት ነው። ምንፈልጋቸው ኮንተንቶች ሲመጡ ደግሞ ላይክ እናደርጋለን፣ ፌቨራይት ማድረግ፣ ኮሜንቶችን መጻፍ፣ ፎሎ ማድረግ። ይህን በምናደርግበት ጊዜ እኛ ወደምንፈልገው እንሄዳለን። ለምሳሌ ዩቲዩብ ላይ ስንገባ ሰብስክራይብ የሚል ፊውቸር አለ አይደለ? ሰው አይምሮን አጥርቶ ማየት ከፈለገ ከዚህ በፊት ሰብስክራይብ ያደረጋቸው ቻናሎች ብቻ የሚመጡበት ፊውቸር አለ። እሱ ውስጥ ገብቶ ማየት ይችላል። ቲክቶክ ላይ ስንሄድ ፍሬንድስ አለ፣ ፎሎዊንግ አለ። ፎሎ የምናደርጋቸውን ሰዎች ብቻ መርጠን ማየት እንችላለን። ፎሎ ባክ ተደራርገን ደግሞ ፍሬንድ የሆኑ ሰዎችን ብቻ መርጠን ማየት እንችላለን። ይሄኛውም ሌላኛው መንገድ ነው። እንደ ተጨማሪ መንገድ ደግሞ ሊሆን የሚችለው ምንድን ነው? ሶሻል ሚዲያ ከመግባታችን በፊት ፐርፐዝን ላይ ብለናል ቅድም። ሶሻል ሚዲያ ላይ ሼር የምናደርገው አንድ ነጥብ ቢኖረንስ? ለምሳሌ እኔ ሶሻል ሚዲያ ላይ ሼር የማደርገው ፐርሰናል ዴቨሎፕመንት አይዲያዎችን ነው። ሰው ኢንስታግራም ላይ ስገባ ፐርሰናል ዴቨሎፕመንት ብዬ ነው ሬጅስተር ማደርገው። ስለዚህ ራሱ ፕላትፎርሙ ይሄ ሰው ፐርሰናል ዴቨሎፕመንትን ሼር የሚያደርገው የፐርሰናል ዴቨሎፕመንት ሀሳብ ሲኖረው ነው ብሎ ያስባል። ያልሰማሁትን ነገር ማሰብ አልችልም፣ ያላሰብኩትን ነገር መናገር አልችልም። ስለዚህ የሆነ ነገር መስማት አለብኝ፣ የሆነ ነገር ማየት አለብኝ። ያንን ለመናገር ራሱ ፕላትፎርሙ ሰጀስት ያደርገኛል ማለት ነው። የምንለቃቸው ቪዲዮዎች በአፋጣኝ እንዲደርሱ ቻናሉን ሰብስክራይብ ማድረገውንና የደውል ምልክቷን መጫነውን አይርሱ። ሰንፒየር ሚዲያ፣ ደስታና ስኬት ይገባዎታል። ቀጥል እስቲ። ሰዎች በአላማቸው ውስጥ መቆየት እንዲችሉ፣ በማህበራዊ ሚዲያ ከመጠለፍ መትረፍ እንዲችሉ አእምሯቸውን እንዴት ቢጠቀሙ ብለ ሰጀስት አደርጋለሁ? መልካም። እሺ፣ ለሁለት ከፋፍለን ነው። መጀመሪያው አላማቸውን፣ ሁለተኛው ደግሞ አይምሯቸውን የሚለው ማለት ነው። እንግዲህ በአላማቸው ውስጥ እንዴት ይቆዩ ስንል መጀመሪያ አላማቸውን እንዴት ይወቁ የሚለው የሚቀድም ይመስለኛል። እንግዲህ አላማችን ማለት እዚህ ዓለም ላይ ሁላችንም የተፈጠርንበት ትልቁ ምክንያት ማገልገል ነው። ሰዎችን እናገለግላለን። የምናገለግልበት መስመር ወይም ደግሞ መንገዱ ግን ተመሳሳይ አይደለም። እኔ ማገለግልበት መንገድ አለ፣ ያንተ አለ፣ እዚህ ጋር ያሉ ደግሞ ክብራትና ክብራን አድማጮቻችን የሚያገለግሉበት መንገድ አለ። እሱን እንዴት እንለየው ስንል የተለያዩ ሪሰርቾች ይወጣሉ። ለምሳሌ ጋርድነር ይባላል፣ ፕሮፌሰር ነው፣ ሃርቫርድ ዩኒቨርሲቲ የሚያስተምር ሰው ነው እና the 8 multiple types of intelligence ብሎ ነው ያስቀመጠው። እንግዲህ የሰው ልጆች አቋም፣ የሰው ልጆች ብቃት የሚለካው በአይኪው ብቻ አይደለም። የሆነ ነገር ኮግኒቲቭ ስኪላቸው ብቻ አይደለም የሚለካው። ሁሉም ሰዎች የሚመዘኑበት የተለያዩ የህይወት መስኮች አሉ። ባላቸው ተሰጥኦ ልክ ነው የሚመዘኑት። ማንኛውም ሰው ደግሞ ከ8 ተሰጥኦዎች መካከል አንዱ አለው ብሎ አስቀምጧል። ብዙ ሰዎች ተግብረውታል፣ ብዙ ሰዎችም ደግሞ የራሳቸውን ተሰጥኦ ማግኘት ችለዋል።
ከነሱ መካከል እኔም አንዱ ነኝ። ሰው እነዚህን 8 የተሰጡ አይነቶች ባጭሩ እናያቸው። አድማጮቻችን ያንተም ልምድ በዛው ለሌሎች ወጣቶችም በደንብ እንዲሆን ቴንክ ዩ። እሺ እንግዲህ አሁን አድማጮቻችን የራሳቸውን እየለዩ ያስቀምጣሉ ማለት ነው። ከነዚህ ውስጥ የራሳቸው ያልነውን ይተውታል። የመጀመሪያዎቹ ነምበር ኢንቴሊጀንስ የምንላቸው ናቸው። ወይም ደግሞ ቁጥሮችን የሚወዱ ሂሳብ ትምህርት የሚወዱ ፕሮብሌሞችን አይተው ሶልቭ ለማድረግ የሚሮጡ ሰዎች ማለት ነው። ሁለተኛዎቹ ደግሞ ወርድ እንላቸዋለን። ወርድ ኢንቴሊጀንስ የሚባሉ ሰዎች ምንድን ናቸው? ማንበብ ይወዳሉ፣ መጻፍ ይወዳሉ፣ ድርሰቶችን ይጽፋሉ። አሁን እዚህ ጋር በጣም ተጠቃሽ ኤግዛምፕል የሆነው በእውቀቱ ስዩም የተለያዩ መድረኮች ላይ አሁን የሚያቀርባቸው ወጎች በቃ ልባችንን እስከ መጨረሻው ድረስ ነው የሚስበን አይደለ? ሙሉ ትኩረታችንን አድርገን እየተዝናናን እየተማርንበት መረጃዎቹ እየወሰድን ነው የምናሳልፈው። ለምን? በእውቀቱ ያለው ያልተሰጠበት ቦታ ላይ አይደለም፣ የተሰጠበት ቦታ ላይ ነው ያለው። ለዛ ነው። ሶስተኛው ደግሞ የምንላቸው ቦዲሊ ወይም ደግሞ ካይኔስቴቲክ ኢንቴሊጀንስ የምንላቸው ሰዎች ናቸው። አካላዊ እንቅስቃሴዎችን ማድረግ፣ ስፖርት መስራት በጣም የሚወዱ ስፖርት ሲሰሩ በቃ የሆነ ኢነርጂያቸው የሚመጣላቸው ሰዎች አሉ አይደለ? እነሱ ናቸው እዚህኛው ውስጥ የሚካተቱት። አራተኛዎቹ ደግሞ ቪዥዋል እንላቸዋለን ወይም ደግሞ ነገሮችን ማየት፣ ከዛ ሲቀጥል ደግሞ ስዕሎችን መሳል የሚወዱ ሰዎች። እንግዲህ ብዙ ጊዜ ወላጆች ልጆች ስዕል በሚስሉበት ጊዜ ይቃወሟቸዋል። ነገር ግን እነ ሊዮናርዶ ዳቪንቺ እንዲሁም ሌሎች ሰዎች ዓለም ላይ በጣም የገነኑት በሌላ ነገር አይደለም፣ በስዕል ነው የገነኑት። ሰው ያሉንን ተሰጥኦዎች ከፍ ዝቅ ሳናደርግ መያዝ ይጠበቅብናል ማለት ነው። አምስተኛው የተሰጠው አይነት ኢንተርፐርሰናል ኢንቴሊጀንስ የምንለው ነው። ወይም ደግሞ ከሰዎች ጋር መግባባት። ለምሳሌ የመርካቶ ነጋዴዎች እንዴት ናቸው? የሆነ ወቅት ላይ በቃ እኛ ፕላን አድርገን አስበን አቅደን ቲሸርት እንገዛለን ብለን ነው የምንሄደው። ከዛ ግን ምናልባት ስንመለስ ሱሪ ገዝተን ሊሆን ይችላል፣ ኦር ሸሚዝ ገዝተን ሊሆን ይችላል። ለምን ስንል ኮንቪንስ የማድረግ አቅማቸው፣ የማግባባት አቅማቸው፣ የማሳመን አቅማቸው ከፍ ያለ ነው ማለት ነው። ትክክለኛው ፖይንት ላይ ነው ያሉት። 6ኛ ላይ ደረሰን አይደል? 6ኛዎቹ ደግሞ ኢንትራፐርሰናል እንላቸዋለን። አሁን ኢንትራፐርሰናል ኢንቴሊጀንስ ውስጥ ያሉ ሰዎች ዋና ትኩረታቸው ምንድነው? ከራሳቸው ጋር በጣም ረዘም ያለ ጊዜያቶችን ማሳለፍ ይወዳሉ። እንግዲህ በጣም ህፃን ልጅ ነውና 3 ወር ያህል ነው ትምህርት ቤት የተማረው። ማንበብና መጻፍ አይችልም። አስተማሪዎቹ ደብዳቤ ይሰጡታል። ያንን ደብዳቤ ለእናት ይወስድናትና ይሰጣታል። እናት ካነበበች በኋላ ልቧ በጣም ይነካል። ግን ለልጇ እንዲህ ስትል ትነግረዋለች፣ ትምህርት ቤት ውስጥ ለአንተ የሚመጥን አስተማሪ ስለሌለ እንዲሁም ምርጥ ተማሪ ስለሆን ከዚህ በኋላ ትምህርት ቤት እንዳይመጣ አንቺ አስጠኙ ተብላለች አለችው። ልጁ በጣም በከፍተኛ ተስፋ ውስጥ ተሞላ። እናቱ ታስጠናዋለች፣ እሱ ያጠናል፣ ይሰራል፣ ይሞክራል። ከዛ በኋላ የሆነ ሰዓት ላይ 999 ጊዜያት ያህል አሁን እዚህ ጋር እየተጠቀምንበት ዓለም እየተጠቀምበት የሚገኘውን አምፖል ለመፍጠር ሞክሯል። በዚህ ወቅት ጓደኛው ይመጣና 999 ጊዜ ሞከርክ፣ እንደማይቻል አየህ፣ ለምን አትወውም አለው። እንዲህ ሲል መለሰለት፣ 999 አምፖል የማይሰራባቸውን መንገዶች አወቅኩ እንጂ አልሳሳትኩኝም፣ አልተጎዳውም፣ አልከሰርኩም። ስለዚህ አላቆመውም፣ በአንድ ሺኛው አሳካዋለሁ አለ በሚገርም ኮንፊደንስ ውስጥ ገብቶ። ይህ ሰው እየተገበረው መጨረሻ ላይ አሳካው፣ አምፖልን ፈጠረ። ከ3000 በላይ የፈጠራ ስራዎችን ከፈጠረ በኋላ በአንድ ሳጥን ውስጥ ያችን ደብዳቤ ያገኛታል። ደብዳቤውን አነበበው። ይሄ ልጅ እውቀቱም እንዲሁም ደግሞ ለመማር የሚመጥን ስላልሆነ የአይምሮ ዝግመት ስላለበት ከዚህ በኋላ ትምህርት ቤት እንዳይመጣ ነው የሚለው። አሁን እናት ያንን ነገር በቀጥታ ብትነግረው ኖሮ ልጁ ምን ሆኖ ነበር? ዛሬ ላይ መክኖ ነበር የሚቀረው። ግን ያንን ነገር ቀይራ ነው የተናገረችው ማለት ነው። እንግዲህ ብዙ ገዳዮች ባሉበት ሰዓት ላይ፣ ብዙ ሀሳብ እየረጩ አስተሳሰብን የሚመርዙ ሰዎች ባሉበት ሰዓት ላይ በገዳይ መካከል አዳኝ የሆኑ እናቶች ደግሞ አሉ ማለት ነው። ሰው እሷ ያኔ የሰጠችው ነጥብ ስሜቱን አክሞለታል። ይህን ሰው የእናቷ ኮንሽስነስ በትክክል የንቃት ደረጃዋ በጣም ከፍ ያለ ነው የእሷ ማለት ነው። ከዛ ደግሞ እሱ አሁን ከልጅነት ጀምሮ ያ ነገር ቢውልድ አድርጎበታል፣ አይምሮ ውስጥ ተገንብቶበታል። 999 ጊዜ ሞክሮ አልተሳሳትኩም፣ አልከሰርኩም ማለት። አሁን ቶማስ ኤዲሰን በዚህ ሰዓት አምፖል የማይሰራባቸው 50 መንገዶች ተብሎ እሱ ሞቷል። ያው ሌሎች ሰዎች መጽሐፍ ቢያወጡ አንገዛም? የአምፖል ፋብሪካ ያለባቸው ሰዎች አይገዙም? ይገዛሉ። ሰው የሆነ ውጤት እስከሚመጣ ድረስ ተሰጥኦውን ይዘን እስከሄድን ድረስ ያ ውጤት ከመጣ በኋላ ስህተቶቻችን ራሱ መሸጥ ይችላሉ ማለት ነው። ውጤቱ እስኪመጣ ድረስ ግን መታገስ ያስፈልጋል። 6ኛው ላይ ነው ያለ ነው ኢንትራፐርሰናል ብለን። ሰው ከራስ ጋር ጊዜ ማሳለፍ፣ አዳዲስ ነገሮችን መፍጠር። ቶማስ ኤዲሰንን ኤግዛምፕል ወሰደን። 7ኛው ደግሞ ምንድን ነው? ሳውንድ ኢንቴሊጀንስ የሚባሉ ሰዎች ናቸው። ከሙዚቃ መስማት በጣም ትኩረታቸውን የሚወስዳቸው፣ ዘፈኖችን መስፈን፣ የሙዚቃ መሳሪያዎችን መጫወት። እንግዲህ ቀደምት የሚባሉ ወይም ደግሞ አሁን 90ዎቹ 80ዎቹ ውስጥ የነበሩ ሙዚቃዎችን በማጀብ ከጀርባ ሆኖ ድራም በመጫወት እንዲሁም ደግሞ በድምፅም በማጀብ ሲሰራ ነበር። አሁን ላይ ሳምሪ በኋላ ትጋብዘናለች፣ ከ70ዎቹ ከ80ዎቹ በደንብ ትጋብዘናለች። የስ አሁን ላይ ይሄ ሙዚቀኛ በሀገራችን ትልቅ ተጽዕኖ እየፈጠረ ይገኛል። ቴዲ አፍሮ ይባላል።
እንግዲህ ቴዲ አፍሮ አሁን ሙዚቃውን ትቶ የሆነ ኢንጂነር ቢሆን አስቡት እስቲ፣ ዶክተር የሆነ አካውንታንት ቢሆን የስ ሰው ቴዲን ቴዲ ያደረገው ተሰጥኦ ላይ መስራቱ ነው ማለት ነው። ኤግዛክትሊ። ስምንተኛና የመጨረሻው በዚህ ሪሰርች ላይ የተቀመጠው የተሰጠው አይነት ደግሞ ምንድነው ኔቸር ኢንቴሊጀንስ የምንላቸው ሰዎች ናቸው። ተፈጥሮን የሚወዱ እንስሳትን የሚንከባከቡ። እንግዲህ ገበሬነት ስድብ ሳይሆን የክብር ስሜ ነው ስትል እናቃታለን በቲክቶክ ማነች? በረከት ገበሬዋ። በትክክል በረከት ገበሬዋ። ሰው ኔቸር ኢንቴሊጀንስ ስምንተኛው ነው ማለት ነው። አሁን ከነዚህ ኢንቴሊጀንሶች መካከል እኔ ያሉኝ ስንት ነው የሚለው መለየት ይጠበቅበታል። አንድ ሰው አላማውን ለማወቅ 1 2 ሊሆን ይችላል። ከለየን በኋላ በዛ ነጥብ ዓለምን ምን ማገልገል ፈልጋለሁ ስንል ያ ፐርፐዝ ነው፣ አላማ ቪዥን የምንለው ነጥብ ማለት ነው። ለዓለም ምንድን ነው ማበረክትበት? እኔ ያለኝ ከሰዎች ጋር የመግባባት ሀሳቤን የመግለጽ ችሎታ ነው። ሰው ሚዲያ ላይ ወጥቼ ምን አይነት ቀና ነገሮችን ላስተላልፍ? ያለኝ የቁጥር ችሎታ ነው። ሰው ትውልድን በማስተማር ሊሆን ይችላል፣ አዳዲስ ፎርሙላዎችን ክሬት በማድረግ ሊሆን ይችላል፣ በሌሎችም መንገዶች እንዴት አድርጌ ኢምፓክት ልፍጠር፣ ተጽዕኖ ላምጣ የሚለውን ስንወስን ያ ፐርፐዝ አለን። በዛ ፐርፐዝ ውስጥ እንኑር ማለት ደግሞ ሶሻል ሚዲያ ላይ ስንገባ ለዛ የሚጠቅሙንን ነገሮች እንያዝ ነው። እንግዲህ ያንተንም ኤክስፒሪየንስ ስላልከኝ ልግለጽ። ለምሳሌ እኔ የያዝኩት ፐርፐዝ ምንድን ነው? ኢንተርፐርሰናል ስማርት ነኝ፣ ወይም ደግሞ ከሰዎች ጋር መግባባት ሀሳቤን መግለጽ እችላለሁ። ሰው የሆነ ነገር ማንበብ አለብኝ፣ ሶሻል ሚዲያ ላይ ቪዲዮዎችን ማየት አለብኝ፣ መማር አለብኝ። እነዛን ነጥቦች ደግሞ ራሴ ላይ ተገብራለሁ። የማገኘውንም ውጤት ጨምሬ ደግሞ ሀሳቤን ለሰዎች አጋራለሁ ማለት ነው። ምናልባት 2 ዓመት ሆነኛል ዩቲዩብን በትክክል መከታተል ከጀመርኩኝ። 3200 ቪዲዮዎችን አይቻለሁ ዩቲዩብ ላይ። ከ3200 ቪዲዮዎቹ ግን 95%ቱ በእርግጠኝነት 95%ቱ ቪዲዮዎች ከዓላማዬ ጋር የሚገናኙ ናቸው። ምናልባት 5%ቱ ቪዲዮዎች መዝናኛ ሊሆኑ ይችላሉ። አሁን ይሄንን ምን ፈጠረው ስንል መጀመሪያ ዓላማው አለ፣ ከዛ ሲቀጥል ደግሞ ዓላማውን መኖር ጀምሬያለሁ ማለት ነው። ሰው ዓላማውን ስኖረው ሶሻል ሚዲያ ላይ የማገኘው እውቀት በጣም ይጠቅመኛል። ዛሬ ላይ የማወራቸው ነገሮች አሁን ወይ ጎግል ላይ ሰርች አድርጌ ያነበብኳቸውና የኖርኳቸው ናቸው፣ ወይ ዩቲዩብ ላይ ቪዲዮ አይቼ የኖርኳቸው ናቸው፣ ወይም ደግሞ የሆነ ሶሻል ሚዲያ ላይ ኢቨንት አይቼ ኢቨንቱን የታደምኩባቸው ናቸው። ሰው ሶሻል ሚዲያው ለምናገራቸው ነገሮች መረጃ መስጠትም እውቀት መስጠትም የህይወት ልምድ ማጋራትም ላይ ተጽዕኖ ፈጥረዋል ማለት ነው። ሶ በዚህ መልኩ ፐርፐዛችንን መኖር እንችላለን። የምንለቃቸው ቪዲዮዎች በአፋጣኝ እንዲደርሱ ቻናሉን ሰብስክራይብ ማድረገውንና የደውል ምልክቷን መጫነውን አይርሱ። ሰንፒየር ሚዲያ፣ ደስታና ስኬት ይገባውታል። አይምሯችን እንዴት በአግባቡ እንጠቀም ደግሞ አንደኛው ጥያቄ ይሄ ነበር። እንዴት እንጠቀም ስንል ቀደም የገለጽነው ነገር አለ። ማይንድ እንዴት ፕሮግራም እንደሚሆን ከልጅነት ጀምሮ ያንን አሁን ላይ ፕሮግራም ማድረግ እንችላለን። ለምን? የምንፈልገውን ነገር በተደጋጋሚ መስማት፣ የምንፈልገውን ነገር በተደጋጋሚ ማሰብ። ይሄ ማለት ግን ሪያሊቲን እንጥሳለን ማለት አይደለም። ሪያሊቲውን እንቀበለዋለን። በቃ ኢትዮጵያ ውስጥ አሁን ችግር አለ፣ በደንብ ነው ያለው። በህይወታችን ውስጥ ክፍተት አለ፣ በደንብ ነው ያለው። ያንን ክፍተት ግን እንዴት ልሙላው ብለን ወደ ሶሉሽን እንሄዳለን። እንግዲህ ችግሩን ማወቅ ትልቅ መሰረት ነው። ምክንያቱም ችግሩን ክዶ መፍትሄ ማምጣት አይቻልም። ችግሩን አምነን ግን ለችግሩ መፍትሄ መስጠት እንችላለን እና በዚህ መልኩ ነው። በጣም አሪፍ። እንግዲህ አድማጮቻችን ይሄ የምታደምጡት ወጣት የመጀመሪያ ዓመት የዩኒቨርሲቲ ተማሪ ነው፣ ዘንድሮ ነው የገባውና በዚህ ልክ አንደርስታንዲንግ እንዲኖራቸው ልጆቻቸው ላይ ምን መስራት እንዳለባችሁ ፍንጭ ታገኙበታላችሁ ብዬ አስባለሁ። ቅድም ስንጨዋወት እንግዲህ እንደነበረው ስለ ማይንድ አንስተን ነበረና ሰው ብዙ ጊዜ እንደው ማይንድ እያል ስንነጋገር ኮንሽስ ማይንዳችን ብቻ አክቲቭ ሲሆን ምናስብ ይመስለናል ለብዙዎቻችንና ሌላኛውን እንዘነጋለን። እስቲ ስለ እሱ እናንሳ፣ ስለ ማይንድ ፋክልቲያችን። መልካም። እሺ እንግዲህ ኮንሽስ ማይንድ እና ሰብኮንሽስ ማይንድ ብለን እንከፍለዋለን። እንግዲህ ይሄ በሃርድዌር ደረጃ አይደለም ወይም በቁስ ደረጃ ሳይሆን በሶፍትዌር ወይም በአሰራር ሲስተም ደረጃ ነው። ለተመልካቾች ቀለል እንዲል ንቁ አይምሮ እና ድብቁ አይምሮ ልንለው እንችላለን። እንግዲህ ንቁ አይምሮ የሚባለው አሁን ላይ አዲስ መረጃ እየሰሙ ነው አይደል? ለተመልካቾች አድማጮቻችን ይሄ አዲስ የሚሰሙትን መረጃ እየሰሙ ያሉት በንቁ አይምሯቸው ነው። ይሄ ነገር ግን በመደጋገም ውስጥ ኢንተርናላይዝ ሲደረግ ድብቁ አይምሮ ላይ ይደርሳል ማለት ነው። እንግዲህ አሁን ድብቁ አይምሮ የምንለው ፓርትን ስናየው ዩኒቨርሳል የሆነ ማይንድ ነው። የመጀመሪያውና መረዳት ያለብን ነጥብ ዩኒቨርሳል የሆነ ማይንድ ነው ማለት እኔ በድብቁ አይምሮዬ አንድን ነገር ማመን ከቻልኩት አንተ ጋር አምኘው መጥቼ የምነግርህ ንግግርና ሰላም ነው መጥቼ የምነግርህ ንግግር በጣም የተለያዩ ነገሮች ናቸው። ያመንኩት አንተን ኢንፍሉዌንስ ያደርጋል፣ ያላመንኩት ግን አንተን ኢንፍሉዌንስ ማድረግ አይችልም። ሌላም ሰው ጋር ብሄድ እንደዛው ኢንፍሉዌንስ ማድረግ አይችልም ማለት ነው። ሶ ይሄ ሰብኮንሽስ ማይንድ የምንለው ወይም ደግሞ ድብቁ አይምሮ የምንለው ከ88% እስከ 95% የዕለት ተዕለት ውጤቶቻችን እንዲወሰኑ የሚያደርገው የአይምሮ ክፍላችንን ስናይ ዩኒቨርሳል የሆነ ማይንድ ነው።
በእምነት ነው የሚሰራው፣ በስሜት ውስጥ ነው የሚሰራው እንጂ በሀሳብ ደረጃ አይሰራም። ከልጅነት ጀምሮ ሲገነባ የመጣ ነው። ንቁ አእምሮ የምንለው ደግሞ ዛሬ ላይ መለወጥ የሚፈልገው አዳዲስ ነገሮችን ማየት የሚፈልገው አዳዲስ ነገሮችን እያዳመጠ የሚገኘው እያየ እየተመለከተ በሴንስ ኦርጋኖቻችን በስሜት ዋስ ክፍሎቻችን አዳዲስ ነገሮችን እየተቀበለ የሚገኘው የአእምሮ ክፍላችን ነው። እንግዲህ አሁን ሁለቱን አእምሮዎች የሚያገናኝ አንድ ነጥብ ግን አለ። ፓራዳይም፣ ኢጎ፣ ፐርሶና እየተባለ ይጠራል። አሁን ይሄኛው ክፍል ምንድን ነው ስንል ከልጅነት ጀምሮ የተገነቡብን ነጥቦች ናቸው። እንግዲህ አሁን ድብቁ አእምሮ ያለው ዩኒቨርሳል ነው አልን አንድ፣ ሌላ ደግሞ ስፒሪቹዋል ነው ወይም ደግሞ መንፈሳዊ ነው። እኔን ከአንተ የሚያሳስረኝ ነው፣ አንተን ከሌላው የሚያሳስር ነው፣ እርስ በርሳችን ሊንክ የሚያደርገን ነው፣ ሰዋዊ የሆነ ማንነታችን የተቀመጠበት ነው። አሁን ያንን ሰዋዊ ማንነት ለመኖር ስንሞክር ግን መሀል ላይ ፓራዳይም የሚባል ኢጎ የሚባል ነጥብ አለ። ይሄ ዋና ትኩረቱን የሚያደርገው ምንድን ነው? ከልጅነት ጀምሮ በመጥፎ አስተሳሰቦች ውስጥ የተገነባ ኢጎ ካለን ከስፒሪቹዋል ፓተርናችን ከመንፈሳዊ ኃይላችን የመጣልንን ኃይል በመጥፎ መልኩ አሳስቶ ወደ ንቁ አእምሯችን ያደርሰዋል። ሰው የምናደርጋቸው ነገሮች መጥፎ ይሆናሉ ማለት ነው። እንግዲህ ዛሬ ላይ አንዱን ሲገድል፣ አንዱ ሲሰርቅ፣ ሲያጠፋ ምናያቸው ነገሮች በሙሉ የመጡበት ምክንያት ምንድን ነው ስንል ከልጅነት ጀምሮ እዛ ሰው ላይ እየተገነቡ ያሉት ነገሮች ፓራዳይም ኢጎ የምንላቸው ነገሮች ትክክል ስላልሆኑ ነው። አሁን እንግዲህ ይህንን ከተረዱ በኋላ ተመልካቾች እሺ ከልጅነት ጀምሮ ያ ፓራዳይም ተገንብቶብኛል፣ ኢጎ ተገንብቶብኛል፣ እንዴት አድርጌ ነው ቼንጅ ማድረግ መቀየር የምንችለው ሲሉ ሂፕኖሲስ ውስጥ ወይም ደግሞ ሰመመን ውስጥ የምንገባባቸውን ሰዓቶች መጠቀም ነው የሚቻለው። የሰው ልጅ ሰመመን ውስጥ ቢገባው መቼ ነው? አንድም ሲተኛ አንድም ሲነቃ ነው። በደንብ ማታ ወደ እንቅልፋችን ስንሄድ እንዲሁም ጠዋት ከእንቅልፋችን ከተነሳን በኋላ ባሉት 30 ደቂቃዎች ውስጥ ወደ ሰመመን ውስጥ እንገባለን። ንቁ ብቻ ሳይሆን ድብቁ አእምሯችን የሚከፈትበት ፓራዳይማችን ሪፕሮግራም ለመሆን በአዲስ መልክ ለመቃኘት የሚዘጋጅበት ሰዓት ነው። እንግዲህ በዚህ ሰዓት የምናስበው ሀሳብ መጥፎ ከሆነ ከጥሩ ወደ መጥፎ መቀየር እንችላለን፣ ወይም ደግሞ መጥፎን ማጠንከር እንችላለን። በዚህ ሰዓት የምናስበው ሀሳብ ጥሩ ከሆነ፣ የሚሰማን ስሜት ጥሩ ከሆነ፣ ለሰዎች የምንመኘው ምኞት መልካም ከሆነ ያንን ጥሩ ነገር ማሳደግ እንችላለን። መጥፎም ከነበረ ወደ ጥሩ መቀየር እንችላለን። ይሄ ግን በማታና በጠዋት ደግሞ የተገደበ አይደለም። ሰዎች ከራሳቸው ጋር ውስጣቸውን ማድመጥ በሚችሉበት ጊዜ፣ የትንፋሽ ኤክሰርሳይዝ መስራት በሚችሉበት ጊዜ ወደዛ ውስጥ መግባት ይችላሉ፣ ወይም ወደ ሰመመን ውስጥ ገብተው ማይንዳቸውን ሪፕሮግራም ማድረግ ይችላሉ። እንግዲህ አሁን ሪፕሮግራም የምናደርገው ታዲያ የትኛውን የማይንድ ክፍል ነው? የብዙዎች ጥያቄ ሊሆን ይችላል። ኮንሽስ ማይንድ አለን፣ ሰብኮንሽስ ማይንድ አለን። የሚያገናኛቸው መስመር ደግሞ ፓራዳይም አለ። ሰብኮንሽስ ማይንድን ሪፕሮግራም የማድረግ ኃይል ያለው ሰው የለም። ምክንያቱ ምንድን ነው ስንል ዩኒቨርሳል የሆነ ማይንድ ነው። እኔ ውስጥም አንተ ውስጥም ሌላ ሰው ውስጥም ያለው አይምሮ ተመሳሳይ ነው። ያ ፓርት እኔን ሰው ያደረገኝ አንተን ሰው ያደረገ እኔ እናንተን ያሳሰረን ነጥብ ነው ማለት ነው። ለአድማጮች ሜቢ በደንብ ክሊር እንዲሆን ዩኒቨርሳል ነው ስንል ለምሳሌ ደስታ አሁን እኔ የምደሰተው ደስታ እኔ የሚሰማኝ ደስታ ሰሜር ያለ የሆነ አሜሪካ ዩሮፕ ያለ ሰው የሚደሰተው ደስታ ያ ደስታ ስሜቱ የመደሰት ተመሳሳይነት አለው። ሀዘን ሲሰማኝም ሰንበዲም እንደዛው ማዘን ይችላል። ይሄ ዓለም አቀፍ ቋንቋ ነው፣ ዓለም አቀፍ ስሜት ነው የሚለውን እንዲገባቸው። እሺ እዚሁ ላይ ደግሞ የልባችን አመታት ሊሆን ይችላል፣ የኩላሊታችን ማጣራት፣ እነዚህ ሁሉ የሚካሄዱት በሰብኮንሽስ ማይንድ ነው። ሰው ዩኒቨርሳል ነው፣ መቀየር አንችልም። ኮንሽስ ማይንድ ደግሞ አዳዲስ መረጃ የምንቀበልበት ነው። እሱን መቀየር አይጠበቅብንም። ብቻ ግን የምናያቸውን ነገሮች ቅድም ሶሻል ሚዲያ ላይ እንዳልነው መልካም እናድርገው ነው። ፓራዳይም የሚባለውን ፖይንት ስናየው ግን በዛ ሰመመን ውስጥ በምንገባበት ሰዓት ላይ ሪፕሮግራም ማድረግ እንችላለን፣ በአዲስ መልኩ ማነጽ መቅረጽ እንችላለን ነው። እሱ ተቀረጸ ማለት ትክክለኛ የሆነ ፒውር የሆነ ንጹህ ስፒሪቹዋል የሆነ ማንነታችን በቀጥታ ከኮንሽስ ማይንዳችን ጋር ኮኔክት ማድረግ ይችላል። መሀል ላይ የሚበክለው ነገር አይኖርም ማለት ነው። ስለዚህ የምናደርጋቸው ነገሮች የሚገነቡ ይሆናሉ። የምናስባቸው ሀሳቦች፣ የምናወጣቸው ቃላቶች በሙሉ ገንቢ ይሆናሉ ማለት ነው። እንግዲህ በዚህ መልኩ አድርገው ሰዎች አይምሯቸውን መጠቀም ይችላሉ። እኔም እየተጠቀምኩበት ስለሆነ ማለት ነው። የምንለቃቸው ቪዲዮዎች በአፋጣኝ እንዲደርሱ ቻናሉን ሰብስክራይብ ማድረገውንና የደውል ምልክቷን መጫነውን አይርሱ። ሰንፒየር ሚዲያ፣ ደስታና ስኬት ይገባውታል። ሌላው ደግሞ እንደ ተጨማሪ ነው የማይንድ ፋኩሊቲዎች ስላልከኝ፣ አሁን ቅድም ሶሻል ሚዲያን በምን መልኩ እንደመጠቀም እንዳለብን ተረዳን። አይምሯችንን የሚገነባ ነገር ከሶሻል ሚዲያ ወሰድን። ታዲያ ያንን የወሰድነውን ሀሳብ፣ የወሰድነውን መረጃ፣ የወሰድነውን የህይወት ልምድ ለመጠቀም ምንን እንጠቀም ወይም ደግሞ አይምሯችን ላይ ምን እናርግ? የብዙዎች ጥያቄ ሊሆን ይችላል። the 6 mental faculties ይባላል፣ ወይም ደግሞ 6 የአይምሮ መሳሪያዎች የሚባሉ ነጥቦች አሉ። አይምሯችን ሊሰራ የሚችላቸው 6 ስራዎች። ይሄ እንግዲህ አሁን ስለ ሶሻል ሚዲያ እያወራን ስለነበር ከአርቲፊሻል ኢንቴሊጀንስ ወይም ከኤአይ ጋር ራሱ ማገናኘት እንችላለን። እንግዲህ አሁን ኤአይ መጥቷል። በ2030 80 ሚሊዮን ስራዎችን ያጠፋል፣ 90 ሚሊዮን አዳዲስ ስራዎችን ይፈጥራል ተብሏል። እንግዲህ 80 ሚሊዮን ስራ የሚያጡ ሰዎች እነማን ናቸው? የትኛው የአይምሮ ክፍል ላይ ያተኮሩ ሰዎች ናቸው? 90 ሚሊዮን ደግሞ ስራ የሚያገኙ ሰዎች የትኛው የአይምሮ ክፍል ላይ ያተኮሩ ናቸው?
የሚለውን ስናይ ሜንታል ፋክሊቲዎች አስፈላጊ ይሆናሉ ማለት ነው፣ ወይም የአይምሮ መሳሪያዎች። የመጀመሪያው ኢንቱዊሽን የምንለው ነው፣ ወይም ደግሞ ደመነፍስ የምንለው ስፒሪቹዋል የሆነ መልእክት ነው። የሆኑ ቦታዎች ላይ መረጃ አይኖረንም። መረጃ የለንም ማለት ውስጣችንን ሰምተን ነው የምናደርገው። አንዳንዴ እንደው ቤት ውስጥ እንባላለን አይደል? ዛሬ ጥሩ ስሜት እናቶች በተለይ በዚህ ጉዳይ ላይ እናቶች ኢቭን ባለትዳሮችም አንዳንዴ እንደዛ አይነት እንትን አለባቸው። ባለቤቴ የሆነ ነገር እያረገ ነው ብለው ሲያስቡ ሆኖ የሚገኝበት አጋጣሚ ይሄ ዝም ብሎ የሚመጣ ስሜት አይደለም። አክቹዋሊ ኢንቱዊሽን በጣም ስትሮንግ ሲሆን እንደዛ ነው። እሺ በትክክል ስፒሪቹዋል መልእክት ነው። ሁለተኛው ደግሞ ፐርሰፕሽን ነው፣ ነገሮችን የምናይበት መነጽር። ሁለት ሰዎች ከፊትና ከኋላ እንደዚህ ፊት ለፊት የተያዩ ቢቆሙ መሀላቸው ላይ ደግሞ መሬት ላይ 6 ቁጥርን ቢጽፉ ለጻፈው ሰውዬ 6 ነው የሚታየው። ፊት ለፊቱ ሆነው ትይዩ ለቆመው ሰውዬ ግን የሚታየው 9 ቁጥር ነው። አሁን በዛ በኩል መሆን 9 ያደርጋል፣ በዚህ በኩል መሆን 6 ያደርጋል። አልበርት አይንስታይን የሆነ ወቅት ላይ በህልሙ ያያል። ምንድነው የሚያየው? የከብት መንጋዎች ናቸውና አንድ የታጠረ የሚግጡበት ስፍራ አለ፣ በብረት ነው የታጠረው። እዛ ውስጥ በጣም እየተንደረደሩ ይገባሉ። ከዛ በኋላ እረኛው አላያቸውም ነበር። መብራቱን ያበራዋል። ሲያበራው ያ መብራት ከብረቱ ጋር ኮኔክት አድርገዋል። ከብቶቹ ደግሞ እርስ በርስ ተጠጋግተዋል። ሲቀጥል ብረቱን አንዱ ነክቶታል። በዚህ ሰዓት ምን ይሆናሉ? ወደ ላይ ይነሱና ወደ ታች ይፈጠፈጣሉ ማለት ነው። አሁን በዚህ ሰዓት በዛኛው በኩል ያለው ሰው የሮጦ መጣና ተናገረ። ከብቶቹ እኩል በአንድ ላይ ከፍ ብለው ዱባሉ ብሎ ተናገረ። አልበርት አንስታይን እንደዚህ ሲነገረው ግን ደነገጠ። ምክንያቱም እሱ ያየው ይሄንን አይደለም። መጀመሪያ ኤሌክትሪኩ የነበረበት ቦታ ላይ ያሉት ከፍ አሉ፣ እነዛኞቹ አላሉም ነበር። እነሱ በዝቅ ባሉበት ሰዓት ላይ ደግሞ እነዚህኞቹ ከፍ አሉ። እሱን ያየው ሰው the law of relativity ብሎ አስቀመጠ። ነገሮችን በምናይባቸው አንግል አንጻር የተለያየ ትርጓሜ ይሰጣሉ። ከዛ ጋር ሲያዩት ሁሉም ነው የተነሱት፣ ከዚህ ጋር ሲያዩት ደግሞ በተራ በተራ ነው የተነሱት። ይሄኛው ሎው ሆኖ ተቀምጧል። በምን አየው? በህልሙን ያየው። እንግዲህ ኢንቱዊሽንም ሊሆን ይችላል ይሄኛው። ሲቀጥል ግን ፐርሰፕሽንን ደግሞ ያሳየናል። ነገሮች እንደምናይበት መነጽር ነው። ጥሩ ምንለው መጥፎ ምንለው ነገር ይለያያል። ለምሳሌ ኢትዮጵያ ውስጥ የሀዘን ልብስ ምንድነው? ጥቁር ነው አይደለ? ህንድ ስንሄድ ደግሞ ጥቁር የደስታ ልብስ ነው። ስለዚህ እንደየባህሉ፣ እንደየካልቸሩ፣ እንደየቆምንበት ሁኔታ የተለያዩ ነገሮችን የምንረዳበት ነው። ለነገሩም እንደሰጠነው ትርጓሜ በትክክል እሱ ላይ ምን ያለው። ሶስተኛው ደግሞ ምንድነው? ዊል የምንለው ወይም ደግሞ ነጻ ፍቃድ የምንለው ነው ማለት ነው። ያው ከፈጣሪ የተሰጠናለ፣ በሱ አምሳል እንኖራለን፣ በነጻ ፍቃዳችን እንመርጣለን ነገሮችን ነው። አራተኛው ነጥብ ሪዝን ነው፣ ምክንያታዊነት። እናይና ነገሮችን ይሄ የሆነው በዚህ ምክንያት ነው፣ ይሄ ያልሆነው በዚህ ምክንያት ነው ብለን ምክንያቶችን እንሰጣለን ማለት ነው። አምስተኛው ደግሞ ሚሞሪ የምንለው ወይም ደግሞ ነገሮችን እንዴት አድርገን እናስታውሳለን የሚለው ፖይንት ሲገለጽልን ማለት ነው። አሁን እንግዲህ እነዚህ እስካሁን ድረስ የገለጽናቸው የአይምሮ መሳሪያዎች አሉ። ስድስተኛው የአይምሮ መሳሪያ ደግሞ ምንድን ነው? ኢማጂኔሽን የምንለው የአይምሮ መሳሪያ ይሆናል ማለት ነው። እንግዲህ ኢማጂኔሽን የአይምሮ መሳሪያን ስናይ በምናባችን ዓለም በብዙ ነገር ሊገድበን ይችላል። የማይገደብ ግን አንድ ነጥብ አለን። እሱ ምንድነው? ምዕናብ ነው። ዛሬ እዚህ ጋር ሆነን በጣም ትልቅ የሆነ ቦታ ላይም በጣም ደግሞ ዝቅ ያለ ቦታ ላይም በጣም ጥሩ ሆነንም በጣም መጥፎ ሆነንም በጣም በቃ ኢምፓክት ማምጣት የሚችል ስራ ሰርተንም እታች ደግሞ ምንም ሳንሰራ አቅማችንን ሳንጠቀም ቀርተንም ራሳችንን ማየት እንችላለን። ይሄኛው ኢማጂኔሽን ይባላል። አሁን በኤአይ ዲስራፕት የሚደረጉት ዘርፎች ምንድናቸው ስንል ሰዎች ሚሞሪ ላይ የሚያተኩሩ ከሆነ ማስታወስ ላይ የሚያተኩሩ ከሆነ ኤአይ ከኛ በተሻለ ማስታወስ ይችላል። ሪከርድድ ስለሆነ በደንብ ማስታወስ ይችላል። ግን ደግሞ ዊል ስንል በነጻ ፍቃዳችን አዳዲስ ነገሮችን መምረጥ መፍጠር ይችላል? አይችልም። በኢማጂኔሽኑ አዳዲስ ነገሮችን አርቆ ማየት አይችልም። በኢንቱዊሽን ስፒሪቹዋል የሆነ መንፈሳዊ መልእክቶችን ተቀብሎ ነገሮችን ለማድረግና ላለማድረግ ውሳኔዎችን እንድንወስን መግፋት አይችልም። ሌሎቹንም እንደዛው። ሰው አይምሮ በኮምፒውተር የሚተካው ምናልባት ማስታወስ ሊሆን ይችላል። አምስቱ ግን መተካት አይችሉም። ሰው አምስቱ ላይ የሚያተኩሩ ሰዎች ናቸው በመጪው ዘመን ኦፖርቹኒቲ ያላቸው ማለት ነው። እንግዲህ በጣም ትልቅ ነገር ነው ሼር ያረከን። እኔ ሰዓታችን እየገደበች ስለሆነ ነው። በጣም በትልቁ የሰው ልጅ ለአእምሮ እየቀረበ ከሆነ ለራሱ ስሜት ራሱን የተረዳበት ነገር ኖሮት ከሆነ ለወደፊቱ ተስፋ አለ የሚባለው እዚህ ውስጥ ነው። ሰዎች ከራሳቸው ጋር እንዲሆኑ የሚመከረውም ይሄን ፖቴንሻላቸውን በምንም መተካት የማትችለው አይነት ስለሆነ ያንን መጠቀም ስለሚያስችላቸው ነው። እና ለራስ ጊዜ መስጠት፣ ራስን ማድመጥ በተደጋጋሚ እዚህ ሚዲያ ላይ እናነሳለን። የምናነሳበት አንዱ ፖይንታችንም ይሄ ነው። ኮንሽስነስ ካለ
ያንን ለመጠቀም በተቻለ መጠን እኛ በተዘጋጀነው ልክ የማሳካትም እድልና ጉልበቱ አለና ማህበራዊ ሚዲያንም እንግዲህ ስናነሳ በፐርፐዝ የምንጠቀምበት ከሆነ በብዙ መልኩ ተጠቃሚ ነን። አሉታዊውም ከሆነ እንደዛው ይቀጥላል ማለት ነው። ሰፊ ነገር ስለሆነ ዛሬ ጥሩ ፖይንቶችን አንስተን ተጫውተናል። ለዚህም አመሰግናለሁ። ይትኔ የምንለቃቸው ቪዲዮዎች በአፋጣኝ እንዲደርሱ ቻናሉን ሰብስክራይብ ማድረገውንና የደውል ምልክቷን መጫነውን አይርሱ። ሰንፔር ሚዲያ፣ ደስታና ስኬት ይገባዎታል።